ሦስተኛው ቀን ረቡዕ ምክረ አይሁድ፣ የመልካም መዓዛ ቀን እንዲሁም የእንባ ቀን የሚል ስያሜ ተሰጥቷቸዋል። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታችን ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት እንዲሁም ምክራቸው ያጸኑበትና ሰቅለው ይገሉት ዘንድም የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላት የሚከበርበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ እንዲሁም ትምህርቱን ያደንቁ ስለነበረ ሁከት እንዳይፈጠርባቸው ስለ መፍራታቸው የተነሳ ነው። በዚሁም ጭንቀት ሳሉ ከደቀ መዛሙርቱ መካከል አንዱ የሆነ የአስቆሮጡ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስ ክርስቶስን እርሱን በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወሮታውን እንደሚከፍሉት ከእነርሱ ጋር በመስማማቱ የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ ዕፍረት ኃጢአትን ይቅር የሚል መዓዛ ያለው አምላክ መጣ ስትል ውድ የሆነውን ዋጋ ያለው ወይንም የ300 ዲናር ሽቱ ገዝታ ወደ እርሱ በመምጣት እንደዚሁ በራሷ ላይ በማርከፍከፍ ስለቀባቸው የመልካም መዓዛ ቀን ተብላ ተጠርታለች። በዚህ ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ ዕፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ይህችውም ማርያም እንተ ዕፍረት በጌታ እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በንባዋ እግሩን እያጠበችው እግሯም ጸጉሩን እያበሰችው ስለ ኃጢአቷ ስርየት ተማጽናለችና የእንባ ቀንም ትባላለች። አራተኛው ቀን ሐሙስ ጸሎተ ሐሙስ፣ የምስጢር ቀን፣ የአዲስ ኪዳን ሐሙስ፣ የሕጽበተ እግር ቀን የሚል ስያሜዎች ተሰጥተውታል። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የሰው ልጆችም ልመና የሚቀበል አምላክ ሆኖ ሳለ በዚህ ቀን በአትክልት ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋው የተዋህደው ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህችም ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው እንዲሁ ሲመክራቸው ቆይቶ ነበር። ዓይኑንም ወደ ሰማይ አቅንቶ እርሱ ከአባቱ ጋር አንድ እንደሆነ ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው 1 ሰዓትስ ያክል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህም በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ፣ እንዲሁ ተብሎ እንደተጻፈ። ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ።